የዛሬው ቂሳ እንዲህ ይጀምራል። ሁለት ጓደኛሞች ነበሩ። አብረው ጉዞ ወጡና አንድ ሆቴል ክፍል ይዘው አደሩ። ታዲያ በነጋታው ጧት ተነስተው ወደ ጉዳያቸው ሊወጡ ሲሉ አንደኛው ከያዘው ገንዘብ 100 ዲናር ያህል ይጠፋበታል። ለጓደኛው ከኪሴ 100 ዲናር ጠፍቶብኛል አይተህ ነበር እንዴ አለው። ጓደኛውም አዎ ለሊት ተነስቼ ነበር የሆነ ዕቃ መግዛት ፈለኩኝና ወስጀብሃለሁ አለው። እሱም ነው እንዴ አብሽር አለውና ወደ ጉዳያቸው አቀኑ። ታዲያ ጉዳያቸውን ጨራርሰው ወደ ሆቴሉ ሲመለሱ የሆቴሉ የጽዳት ሰራተኛ ያገኛቸውና ክፍላችሁን ላጸዳ ስገባ 100 ዲናር ወድቆ አግኝቻለሁ ብሎ ይሰጣቸዋል። በዚህን ጊዜ ገንዘብ ጠፍቶበት የነበረው ጓደኛ በአግራሞት ወደ ጓደኛው ይዞርና እኔ ወስጃለሁ ብለኛል ነበር እንዴ አለው። ጓደኛውም እንደዚህ ሲል መለሰ፣ እንደምታየው ከኔና ካንተ ውጪ ሌላ ሰው አልነበረም። አላየሁም ብልህ ኑሮ ሸይጣን በመካከላችን ገብቶ ስራውን ሊሰራ ይችላል። ያ እንዳይሆን 100 ዲናሩን በራሴ ላይ ሄድ አድርጌው ጓደኝነታችንን ለገንዘብ ሲባል እንዳይቋረጥ ልጠብቀው ብዬ ነው ወስጀዋለሁ ያልኩ አለው። የሚገርም ነው። ጓደኝነት በዚህ ልክ ሲሆን ያጓጓል። ዛሬ ላይ ግን ይህ አይነት ጓደኝነት አለ ብላችሁ ታስባላችሁ? እስኪ ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። ይህ ቪዲዮ ብዙ ሰዎችን ያስተምራል ብዬ ተስፋ አደርጋለሁ። ሁላችሁም ሼር፣ ፖስት፣ ኮፒ ሊንክ አድርጉልኝ በቻላችሁ ታቅም።